እንኳን ደህና መጣችሁ። ይህ ፕራክቲስ እንግሊዝኛ ዩቲዩብ ቻናል ነው። በዛሬ ቪዲዮአችን አድቨርስ ኦፍ ፍሪኩዌንሲ ለማየት እንሞክራለን። አድቨርስ ኦፍ ፍሪኩዌንሲ ምንነቱ፣ እንዲሁም በአረፍተ ነገር አጠቃቀማችን እንዴት እንደሆነ ስፖከን እንግሊሽ ላይ እንዴት እንደምንጠቀመው፣ እንዲሁም ደግሞ አድቨርስ ኦፍ ፍሪኩዌንሲ የሚባሉት እነማን ናቸው በዝርዝር የምናየው ይሆናል። በአጭር ደቂቃ ውስጥ ይሄንን ለማየት እንሞክራለን ማለት ነው። ቀጥታ ወደ ትምህርታችን እንገባለን። Adverbs of frequency explains how often something happen. Look, adverb of frequency ይሄ አንዱ የግስ ገላጭ አይነት ነው። ስራው ምንድነው? አንድን ስራ ለምን ያህል ጊዜ እንደተሰራ ነው የሚያመለክትልን። አክቹአሊ ስለ ስራ ነው የሚያወሩት አድቨርቦች በሙሉ። ለምን? አድቨርብ ማለት ግስ ገላጭ ስለሆነ ማለት ነው። ግን ግሱ በሚገልጹበት ሰዓት ይለያያሉ። አንዱ ሰዓቱን ይገልጻል፣ አንዱ ቦታውን ይገልጻል። ይሄ አድቨርብስ ኦፍ ፍሪኩዌንሲ ግን ድግግሞሽን ለምን ያህል ጊዜ ነው አንድ ስራ የተሰራ የሚለውን ይገልጽና ማለት ነው። ለምሳሌ አሁን እዚህ ጋር always, often, sometimes, rarely, never የሚባሉት አድቨርብስ ኦፍ ፍሪኩዌንሲ ናቸው ድግግሞሽን ስለሚገልጹልን። ስለዚህ I always eat breakfast before I go to school። ትምህርት ቤት ከመሄዴ በፊት ብዙውን ጊዜ always ሁሌ ቁርሴን እመገባለሁ። I often go to the movies with my friends። እኔ ሁሌ ወደ ሙቪ ለማየት ከጓደኞቼ ጋር እሄዳለሁ በሚሉ አረፍተ ነገሮች ውስጥ always እና often አድቨርብስ ኦፍ ፍሪኩዌንሲ ናቸው። ድግግሞሽን ያመለክታሉ። ድግግሞሽን ያመለክታሉ። የማን ድግግሞሽን ያመለክቱት? የቨርቡ ማን ነው? ኢት። እዚህ ጋር ኢት እበላለሁ የሚለው። ሁለተኛው ደግሞ መሄድ go። ሁለቱም ቨርብ ናቸው። ለምን ያህል ጊዜ ነው የሚሄደው? often። ለምን ያህል ጊዜ ነው መበላ? always ሁሌ የሚለውን ገልጸውልናል ማለት ነው። ስለዚህ ግስን ስለገለጹ አድቨርብስ ኦፍ ፍሪኩዌንሲ ተብለዋል ማለት ነው። ብዙ ጊዜ always እና often ያው sometimes, rarely, never እነዚህ ከቨርቡ በፊት በመምጣት ቨርቡን ለምን ያህል ጊዜ እንደተሰራ ስራውን ለምን ያህል ጊዜ እንደተሰራ የሚገልጹ ናቸው ማለት ነው። sometimes ነው ሌላው sometimes I sometimes stay up late to watch TV። አንዳንዴ ወደ ከመተኛቴ በፊት ትንሽ እቆያለሁ። ኦኬ I sometimes አንዳንዴ እቆያለሁ። ስለዚህ sometimes የሚለው አድቨርብስ ኦፍ ፍሪኩዌንሲ ነው ማለት ነው። rarely I rarely go out for dinner with my family። አልፎ አልፎ እንደማለት ነው። ይሄ ደግሞ አልፎ አልፎ ከቤተሰቤ ጋር ያው ራት ልንበላ እንወጣለን ነው። so I rarely go። ስለዚህ rarely አልፎ አልፎ የሚለውን የአድቨርብስ ኦፍ ፍሪኩዌንሲ ነው ማለት ነው። ለምን ያህል ጊዜ እንደምንወጣ ስለነገረን። የመጨረሻው ኔቨር ነው። ይሄ 0 ዲግሪ ያለው ነው። ኦኬ 0 ዲግሪ ማለት ምንም የማንሰራውን ስራ ፍሪኩዌንሲው 0 ነው። I never miss a chance to play basketball። ባስኬትቦል ለመጫወት መቼም ያው ቻንሴን አስመልጬ አላውቅም። I never miss ወይም አላመለጠኝም። ያው ልጆች ሲጫወቱ እኔ ሁሌም እሳተፋለሁ፣ እጫወታለሁ፣ እድሉን እጠቀምበታለሁ ነው። I never miss a chance to play basketball። በፍጹም በጭራሽ እንደማለት ነው never ማለት ነው። ስለዚህ ለምሳሌ አሁን I never study medicine ካልኩኝ ሜዲሲን በፍጹም ጭራሽ አጥንቼ አላውቅም እንደማለት ነው። I never ወይም ደግሞ I never walk alone እኔ ብቻዬ በፍጹም በጭራሽ ሄጄ አላውቅም። ኤኒዌይስ ኔቨር የሚለው ምንድነው ማለት ነው? እዚህ ጋር አድቨርብስ ኦፍ ፍሪኩዌንሲ ነው ማለት ነው። ስለዚህ በአጭሩ አድቨርብስ ኦፍ ፍሪኩዌንሲ ማለት ይህ ይመስላል። ታንክ ዩ ፎር ዋቺንግ። ያው ሼር ኮሜንት በማድረግ እንዲሁም ቪዲዮን ላይክ በማድረግ ሌሎች እንዲደርስ አድርጉት። ቪዲዮን ከወዳችሁ ማለት ነው። ሃቭ ኤ ናይስ ታይም። በቀጣይ ቪዲዮ እስከምንገናኝ መልካም ቆይ። እንኳን ደህና መጣችሁ። ይህ ፕራክቲስ እንግሊዝኛ ዩቲዩብ